በቀላሉና ባጭሩ የሰራተኞችን ፔሮል ማይክሮሶፍት ኤክሴል ላይ እንዴት እንደምታዘጋጁ አሳያችኋለሁኝ። ተከታተሉኝ። እንደምትመለከቱት በዚህ ዳታ ላይ የመጀመሪያ ኮለምን ላይ የሰራተኞቹን የስራ ደረጃ በዚህ መልኩ አስቀምጫለሁኝ ከደረጃ 1 እስከ ደረጃ 22 ድረስ። ሁለተኛ ኮለምን ላይ ደግሞ ሰራተኞቹ በእያንዳንዱ ደረጃ ላይ የሚከፈላቸውን ቤዚክ ሰለሪ አዘጋጅቻለሁኝ ማለት ነው። ይህንን ዳታ በመጠቀም ሰራተኞቹ ጡረታና ግብር ተቀንሶ እጃቸው ላይ የሚደርሰውን የተጣራ ደሞዝ እንዴት አድርገን ካልኩሌት ማድረግ እንደምንችል በአጭሩ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጉዳይ። በቅድሚያ ካልኩሌት የምናደርገው ተቀናሾቹን ይሆናል። የመጀመሪያው የስራ ግብር ይሆናል። ሁለተኛው ደግሞ የሰራተኞቹ ጡረታ ይሆናል ማለት ነው። አንድ በአንድ እነዚህን ቀድመን ካልኩሌት እናደርጋለን። ግብርን ካልኩሌት ለማድረግ እንግዲህ የምንጠቀመው አዲሱን የኢትዮጵያን ኢንካም ታክስ ቴብል ነው። የስራ ግብርን ካልኩሌት ለማድረግ ኢፍ ፈንክሽንን መጠቀም እንችላለን። እሱ ኮምፕሌክስ ከሆነባችሁ በዚህ መልኩ ኦርጋናይዝ አድርጌ አዘጋጅቻለሁኝ። እንደምትመለከቱት ከደረጃ 1 እስከ ደረጃ 3 የሚገኙ ሰራተኞች ሰንጠረዡ ላይ እንደምትመለከቱት የሚገኙት በሶስተኛው ሬንጅ ላይ ነው። ማለትም ከ4001 ብር እስከ 7000 ብር በሚል ሬንጅ ላይ ስለሆነ ታክስ ሬቱ 20% ነው። ተቀናሹ 500 ብር ነው ሰንጠረዡ ላይ እንደምትመለከቱት ማለት ነው። በዚህኛው ሬንጅ ላይ ለሚገኙ ሰራተኞች ግብርን ካልኩሌት ለማድረግ በቀላሉ እዚህ ክሊክ አድርገን እኩል ይሆናል ብለን ብራኬት እንከፍትና ደሞዙን ሄደን ክሊክ እናደርጋለን። ከዛ በኋላ ታይምስ እንልና ታክስ ሬቱ 20% ነው በዚህ ሬንጅ ላይ። ከዛ ብራኬት ዘግተን ሲቀነስንና ተቀናሹ 500 ብር ነው ማለት ነው። አለቀ። ከዛ ኢንተር እንላለን። እንደምትመለከቱት ደረጃ 1 ላይ የሚገኝ ሰራተኛ 700 ብር የስራ ግብሩ ይሆናል ማለት ነው። ቀሪውን ወደ ታች በዚህ መልኩ ድራግ እናደርጋለን ማለት ነው። ቀጣዩ ከደረጃ 4 እስከ ደረጃ 7 የሚገኙ ሰራተኞች ናቸው። የነዚህ ሰራተኞች ሬንጅ ቴብል ላይ እንደምትመለከቱት አራተኛ ሬንጅ ላይ ነው የሚገኘው ከ7001 ብር እስከ 10,000 ብር በሚል ሬንጅ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 25% ነው። ዲዳክሽኑ ደግሞ 850 ብር ነው ማለት ነው። ስለዚህ በቀላሉ እዚህ ላይ እኩል ይሆናል ብለን ብራኬት እንከፍትና ደሞዙን ሄደን ክሊክ እናደርጋለን። ከዛ ታይምስ እንልና ታክስ ሬቱ በዚህ ሬንጅ ላይ 25% ነው። ብራኬቱን ከዘጋም በኋላ ሲቀነስ ብለን ዲዳክሽኑ 850 ብር እናስገባለን። አለቀ። ኢንተር እንላለን። ስለዚህ ከደረጃ 4 እስከ ደረጃ 7 ተመሳሳይ ስለሆነ ድራግ እናደርጋለን። እዚህ ዶቷ ላይ ይዘን ወደ ታች ድራግ እናደርጋለን በዚህ መልኩ ማለት ነው። ኦኬ። ቀጣዩ ከደረጃ 8 እስከ ደረጃ 10 የሚገኙ ሰራተኞች ናቸው። እነዚህም ሰንጠረጁ ላይ ደሞዝ ሬንጃቸው የሚገኘው 5ኛ ሬንጅ ላይ ነው። ከ10,001 ብር እስከ 14,000 ብር በሚል ሬንጅ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 30% ተቀምጧል። ተቀናሹ ደግሞ 1350 ብር ነው። ስለዚህ እኩል ይሆናል ብለን ብራኬት እንከፍትና ደሞዙን ሄደን ክሊክ እናደርጋለን። ከዛ ታይምስ እንልና ታክስ ሬቱ 30% ነው። ደሞዙን በ30% እናባዛለን። ብራኬቱን ዘግተን ሲቀነስ እንልና ዲዳክሽኑ 1350 ብር ማለት ነው። ከዛ ኢንተር እንላለን። ስለዚህ ከደረጃ 8 እስከ ደረጃ 10 በተመሳሳይ መልኩ ስለሚሰራ ድራግ እናደርጋለን ማለት ነው። የመጨረሻው ሬንጅ ደግሞ ከደረጃ 11 እስከ ደረጃ 22 የሚገኙ ሰራተኞች ናቸው። እነዚህም ቴብሉ ላይ የሚገኙት በመጨረሻው ሬንጅ ላይ ይሆናል። ማለትም ደሞዛቸው ከ14,000 ብር በላይ ስለሆነ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 35% ነው። ዲዳክሽኑ 2050 ብር ነው ማለት ነው። በተመሳሳይ መልኩ ክሊክ ካደረግን በኋላ እኩል ይሆናል እናለ ብራኬት እንከፍትና ደሞዙን ሄደን ክሊክ እናደርጋለን። ደረጃ 11 ታይምስ እንልና ታክስ ሬቱ በዚህ ሬንጅ ላይ 35% ነው። ደሞዙን በ35% አባዝተን ከዛ ብራኬት ከዘጋን በኋላ ሲቀነስ እንልና ዲዳክሽኑን 2050 ብር እናስገባለን። ከዛ ኢንተር አለቀ ማለት ነው። ስለዚህ በዚህ መልኩ በቀላሉ መስራት ትችላላችሁ። ከደረጃ 11 እስከ ደረጃ 22 ድረስ በተመሳሳይ ታክስ ሬት እና ተቀናሽ ስለሚሰራ ድራግ እናደርጋለን በዚህ መልኩ ማለት ነው። አለቀ። ስለዚህ በቀላሉ በዚህ መልኩ መስራት ትችላላችሁ። ባይዘይ ፔሮል ስታዘጋጁ በጣም የብዙ ሰራተኞችን የምታዘጋጁ ከሆነ ይሄ አሁን ያሳያችሁ መንገድ ሪከመንድ አይደረግም። ምክንያቱም ስለሚያስለፋ ማለት ነው። መጨረሻ ላይ ኢፍ ፈንክሽንን በመጠቀም የመጀመሪያውን ሰራተኛ ብቻ ሰርታችሁ ቀሪውን እንዴት አድርጋችሁ ድራግ አድርጋችሁ እንደምትሰሩ አሳያችኋለሁኝ። ስለዚህ የስራ ግብርን በዚህ መልኩ ካልኩሌት ማድረግ እንችላለን። ይሄ የመጀመሪያው ተቀናሽ ይሆናል ማለት ነው። ሁለተኛው ደግሞ የሰራተኛው ጡረታ ይሆናል። ጡረታ መዋጮ 7% ማለት ነው። በቀላሉ ይሄን ቤዚክ ሳላሪውን
ብቻ በመጠቀም እሱን በ7% እናባዛለን ማለት ነው። የቀጣሪ ድርጅት ጡረታ ደግሞ 11% አለ። እሱን እዚህ ላይ ላስገባሁት ከሰራተኛው ደሞዝ ላይ ስለማይቆረጥ ነው። ማስገባት ትችላላችሁ ሙሉ ፔሮል የምትሰሩ ከሆነ ማለት ነው። ኦኬ በቀላሉ እኩል ይሆናል ብለን ቤዚክ ሳለሪውን ሄደን ክሊክ እናደርግና እሱን በ7% እናባዛለን። ቤዚክ ሳለሪ ሲባዛ በ7% ማለት ነው። ከዛ ኢንተር እንላለን። በዚህ መልኩ ደረጃ 1 ላይ የሚገኝ ሰራተኛ 420 ብር ይከፍላል በዚህ ዳታ ማለት ነው። ቀሪውን እዚህ ዶቷ ላይ ክሊክ ይዘን ወደ ታች ድራግ እናደርጋለን ማለት ነው። ስለዚህ የሰራተኛው ጡረታ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። አሁን ሁለቱንም ዋና ተቀናሾች ሰርተናል። በመቀጠል የተጣራ ደሞዝ ካልኩሌት እናደርጋለን። ኦኬ በኋላ ካልኩሌት ስናደርግ ቀለል እንዲላል ወራዊ ደሞዙን ወደዚህ ሙቭ ላድርግ። ባታረጉትም ችግር የለውም። ኦኬ አሁን የተጣራ ደሞዝ ካልኩሌት ለማድረግ ተቀናሾቹን አንድ ላይ ሰብሰብ አድርገን እዚህ ላይ እንደምር እኩል ይሆናል ብለን ሁለቱንም መደበር ነው። የስራ ግብር ሲደመር የሰራተኛው ጡረታ ከዛ ኢንተር እንዳለን ይሄ አጠቃላይ ከሰራተኞቹ ላይ የሚቆረጠው ተቀናሽ ነው ማለት ነው። ጡረታና ግብር ማለት ነው። ፋይናሊ የተጣራ ደሞዝ ካልኩሌት እናደርጋለን። የተጣራ ደሞዝ ካልኩሌት ለማድረግ በዚህ ዳታ መሰረት አሁን ወራዊ ደሞዝ ሲቀነስ ተቀናሽ ይሆናል ማለት ነው። ሰፋ ያለ ፔሮል የሚሰሩ ከሆነ ግሮስ ሳለሪ ነው የምንጠቀም ማለት ነው። ኦኬ እኩል ይሆናል ብለን የሰራተኛው ወራዊ ደሞዝ ሲቀነስ ተቀናሾች ጡረታና ግብር ማለት ነው። ስለዚህ እሱን ክሊክ እናደርጋለን። ከዛ በኋላ ኢንተር እናለን። አለቀ ማለት ነው። ከዛ በኋላ እዚህ ይዘን ወደ ታች እንስባለን ማለት ነው። የተጣራ ደሞዝ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ይህ ማለት ቤዚክ የሆነ ስራ ነው። እንግዲህ የስራ ግብርና ጡረታ ብቻ ተቀንሶ ማለት ነው። ሌሎች የሚቀነሱ ነገሮች ካሉ ደሞዙ ከዚህ ሊቀንስ ይችላል። ወይም ደግሞ የተለያዩ ጥቅማ ጥቅሞች ለምሳሌ አለዋንሶች ካሉ ለምሳሌ ኦቨርታይም ካለ፣ ሃውስ አለዋንስ፣ ትራንስፖርት አለዋንስ እነዚህን የመሳሰሉ የተለያዩ አለዋንስ እና የትርፍ ሰዓት ክፍያ ካለ ደሞዙ ከዚህ በላይ ከፍ ሊል ይችላል ማለት ነው። እነዛን ሁሉ የያዘ ትምህርት ባለፈው ሰርቼ ነበር። ከፈለጋችሁ ወይም ኢንተረስትድ ከሆናችሁ ቻናሉ ላይ ማየት ትችላላችሁ ማለት ነው። ይሄ ቤዚክስ እንዴት አድርገን መስራት እንደምንችል ነው ያሳየኋችሁ ማለት ነው። አብዛኞቻችሁ ስለጠየቃችሁኝ ነው። ስለዚህ በዚህ መልኩ ቀለል ባለ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ባይ ዘ ዌይ ፋይናሊ አንድ ነገር ላሳያችሁ። ይሄኛውን ለየብቻ መስራት ካልፈለጋችሁ ኢፍ ፈንክሽንን መጠቀም ትችላላችሁ። እሱን ተጠቅማችሁ እንዴት እንደምትሰሩ ላሳያችሁ እዚህ ላይ ኦልሬዲ መልሱ ተመሳሳይ ነው። ግን ኢፍ ፈንክሽን በመጠቀም መስራት ኢንተረስትድ የሆናችሁ ወይም ከኢፍ ፈንክሽን ጋር ፋሚሊያር የሆናችሁ ሰዎች በቀላሉ ኢፍ ፈንክሽን መጠቀም ትችላላችሁ። ምክንያቱም አንድ በአንድ ማኑዋሊ መስራቱ በጣም አሰልቺ ስለሚሆን ማለት ነው። በቀላሉ እኩል ይሆናል ብለን ኢፍ እንላለን። ብራኬት እንከፍትና ቤዚክ ሰለሪውን ሄደን ክሊክ እናደርጋለን። በኔ ዳታ መሰረት ቢ ኮለም እና አራተኛ ሮ ላይ ስለሚገኝ ቢ4 ብሎኛል። ስለዚህ ቢ4 ሎጂካል ቴስት እሱን የተጠቀምኩ ሄዳለሁኝ ማለት ነው። ሪፕሬዘንት የሚያደርገው የሰራተኛውን ወራዊ ደሞዝ ነው ማለት ነው በዚህ ዳታ መሰረት። ከዛ በኋላ ሌዛን ኦር ኢኳል ቱ እንላለን። የመጀመሪያው ሬንጅ ከ2000 ብር በታች ነው የሚለው። በዚህ ሬንጅ ላይ ማክሲመሙ ነው የምወስደው 2000 ብር። ከ2000 ብር በታች ከሆነ ታክስ ሬቱ 0 ነው፣ ተቀናሹም 0 ነው። ስለዚህ 0 ብለን እናልፋለን ማለት ነው። ኮማ እናደርጋለን። ኢፍ ብለን ብራኬት እንከፍትና ቢፎር ሌዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር ነው የሚለው። ስለዚህ ማክሲመሙን በዚህ ሬንጅ ላይ ወስዳለሁኝ 4000 ብር። ደሞዙ ከ4000 ብር በታች ከሆነ ደሞዙ በታክስ ሬቱ ይባዛል። ታክስ ሬቱ 15% ነው። ሲቀነስ ዲዳክሽኑ 300 ብር ነው ማለት ነው። ኮማ እናደርጋለን። ኢፍ ብለን ብራኬት እንከፍትና ቢፎር ሌዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ4001 ብር እስከ 7000 ብር ነው የሚለው። በማክሲመሙ በዚህ ሬንጅ ላይ 7000 ነው። 7000 ወስዳለሁኝ። ኮማ እናደርግና ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 20% ነው። ሲቀነስ ዲዳክሽኑ ደግሞ ስንት ነው? 500 ብር ነው ማለት ነው። ኮማ እናደርጋለን። ኢፍ እንላለን። ብራኬት ከፍተን ቢፎር ሌዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር ነው የሚለው። በዚህ ሬንጅ ላይ ማክሲመሙ 10000 ስለሆነ 10000 ወስዳለሁኝ። ከ10000 ብር በታች ከሆነ ኮማ አደርጋለሁኝ። ደሞዙ በ25% ይባዛል በታክስ ሬቱ። ሲቀነስ በዚህ ሬንጅ ላይ ዲዳክሽኑ 850 ብር ነው። ኮማ እናደርጋለን። ኢፍ እንልና ብራኬት ከፍተን ቢፎር ሌዛን ኦር ኢኳል ቱ ቀጣዩ ከ10001 ብር እስከ 14000 ብር ነው የሚለው ሬንጁ። ማክሲመሙ 14000 ብር እና 14000 ወስዳለሁኝ። ከ14000 ብር በታች ከሆነ ደሞዙ
ሲባዛ በዚህ ሬንጅ ላይ ታክስ ሬቱ 30% ነው። ሲቀነስ ዲዳክሽኑ 1350 ብር ማለት ነው። ኮማ እናደርጋለን። የመጨረሻው ሬንጅ ከ14000 ብር በላይ ነው የሚለው። ስለዚህ ኢፍ እንልና ብራኬት ከፍተን ቢፎር ብለን እዚህ ላይ ግሬተር ዛን ብቻ ነው የምንለው። መጠንቀቅ አለባችሁ። ግሬተር ዛን ኦር ኢኳል ቱ ካላችሁ 14000 ብር ተካተተ ማለት ነው። ነገር ግን 14000 ብር የሚካተተው 30% ሬንጅ ላይ ስለሆነ ግሬተር ዛን ብቻ እንልና 14000 እንላለን። ከ14000 ብር በላይ ማለት ነው። 14001 ብር ጀምሮ 35% ይሆናል ታክስ ሬቱ ማለት ነው። ኦኬ ደሞዙ ሲባዛ ታክስ ሬቱ 35% ነው። ሲቀነስ ዲዳክሽኑ 2050 ብር ይሆናል ማለት ነው። አለቀ። በዚህ መልኩ ሙሉን ከሰራን በኋላ የከፈትናቸውን ብራኬቶች በዛ ልክ እንዘጋለን ማለት ነው። አሁን ኢፍ ካልን በኋላ ከመጀመሪያ ጀምሮ የከፈትን ብቻ ነበረ። ስለዚህ እነዛን ሙሉ እንዘጋለን ማለት ነው። 1 2 3 4 5 6 ብራኬት ከፍተናል። ስለዚህ 6 ብራኬት እንዘጋለን ማለት ነው። ዘጋን። ከዛ በኋላ ኢንተር እንላለን ማለት ነው። እንደምትመለከቱት መልሱ ተመሳሳይ ነው የሚሆነው ማለት ነው። ግን በዚህ መልክ ብትሰሩ በጣም ይቀልላቸዋል ማለት ነው። ከታች ፎርሙላውን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። በተመሳሳይ መልኩ እናንተ መስራት ትችላላችሁ ማለት ነው። ዳታዎቻችሁ ከዚህ በላይ ሊሆንም ይችላል፣ ከዚህ ሊያንስም ይችላል። ይህ ፎርሙላ ግን ጀነራላይዝድ በሆነ መልኩ ሎጂካል ቴስቱን ማለትም እዚህ ፊዚክስ ያስቀምጣችሁትን እሱን ብቻ በመጠቀም ስለምትሰሩ የምትቀይሩት እዚህ ላይ አሁን ለምሳሌ በኔ ዳታ ቢ4 ነው የሚለው የእናንተ ላይ ሲ4 ላይ ዲ4 ላይ ወይም ዲ10 ላይ ሊቀመጥ ይችላል። የምትቀይሩት እችኛውን ብቻ ሎጂካል ቴስቷን ብቻ ይሆናል ማለት ነው። ሌላ ምንም የሚቀየር ነገር የለውም ማለት ነው። ሸምድዳችሁን ብትይዙት ያን ያህል አይጎዳችሁም ማለት ነው። ስለዚህ ኢፍ ፈንክሽንን በመጠቀም በቀላሉ በዚህ መልኩ መስራት እንችላለን ማለት ነው። እኔ ሪከመንድ የማደርጋችሁ ይህንን ኢፍ ፈንክሽን በመጠቀም ብትሰሩ ይሆናል ማለት ነው። ለዛሬ ያዝኩላችሁ ትምህርት ይህንን ይመስላል። ግልጽ ያልሆነላችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ይህ ትምህርት ደግሞ ሌሎችን ሊጠቅማቸው ስለሚችል ሼር አድርጉ።